አሁን ተመልሻለሁ። አሁን ተመልሳለህ? እሺ ኦኬ። አይኔ ታግዷል ብዬ ነው የማስበው። ከሰዋሰው መልቲሚዲያ ጋርም እንትናቸው የተቋረጠበትን ምክንያት ስንሰማ፣ ኮንትራታቸው የተቋረጠበትን ምክንያት ስንሰማ 3 ትራኮች እንዲያወጣ ተነግሮታል ነው እኛ የሰማነው ነው። ኦፍኮርስ ሊያግዱት ይችላሉ። እነኚህ 3 ትራኮች ምንድን ናቸው? በእርግጠኝነት መንግስትን ሸንቆጥ የሚያደርጉ ትራኮች ናቸው የሚሆኑት። ያንን ጥላቻ አግደውታል ብዬ አስባለሁ። ግን ያው ለልጁ ፕሮሞሽን ነው እየሰሩለት ያሉት ነው። ህዝቡ አቴንሽን ሰጥቶ እንትን እንዲል ነው እያደረጉት ያሉትን። ግን ታግዷል ብዬ አስባለሁ። እሺ የነብዩ ባየ ጽሁፍ ለእሱ ነው ብለህ ታስባለህ? ለቴዲ ይመስለኛል። ምክንያቱም ኦልሬዲ የጻፈውን ነገር ሙሉ ለሙሉ እንትን አላልኩትም፣ አይቼዋለሁ። ገረብ ገረብ አድርጌ አንብቤዋለሁ ፌስቡክ ላይ። ግን ለእሱ ይመስለኛል እዛ ጋ ያስተላለፈው መልዕክት። ምንም እንደዚህ የሚያጽፍ ሌላ ምክንያት የለም። ከፋሲካ መልስ ይህንን የሚጽፍበት ሌላ ሪዝን የለም። ለእሱ ነው የጻፈው ብዬ ነው የማስበው። ቴዲ አፍሮ በአዲሱ አልበም እንደ ከዚህ ቀደሙ መንግስትን ሸንቆጥ የሚያደርግ ዜማ ይኖረዋል ብለህ ትጠብቃለህ? ይጠብቃል። በደንብ ነው የምጠብቀው። ደስ ይችላል። በምን ጉዳይ ላይ? የህዝቡን መፈናቀል፣ የህዝቡን ብሶት፣ አሁን ያለበትን ችግር፣ ሀገሪቱ ውስጥ ያለውን ችግር በደንብ ያንጸባርቃል ብዬ አስባለሁ። ህዝቡ ያለበትን መከራ፣ በተለይ አዲስ አበባ ላይ እየተፈጠረ ያለው ነገር የአዲስ አበባ ልጅ ነው ቴዲ አፍሮ። የህዝቡን መፈናቀል፣ ያለ አግባብ መሰደዱን፣ ያንን ሁሉ በደንብ ያነሳል ብዬ አስባለሁ። የህዝቡን ሮሮ በደንብ ያሰማል ብዬ አስባለሁ። እነኝህ የቁጥር ካምቢኔሽኑም ዝም ብሎ አይመስለኝም። 8 ሁሉም የራሱ መላምት እየሰጠ ነው። እኔም ያው ዝም ብሎ እንትን አይመስለኝም፣ ተራ ግጥምጥሞሽ አይመስለኝም። እንደ ቴዲ ያለ ትልቅ አርቲስት እንደ ዝም ብሎ ቁጥሮችን እንትን ይላል ብዬ አላስብም። እና ብቻ ግን ጥሩ ሜሴጅ ይኖራል ብዬ አስባለሁ። ይሄ አልበም እንጠብቃለን። ምናልባት የጠበቅከውን ካላገኘ ምን ልትለው ትችላለህ? ፈርቷል ልትለው ትችላለህ? ፈርቷል ልል እችላለሁ። ምክንያቱም አሁን ከምናየው ነገር አንጻር ሀገሪቱ ላይ ብዙ አርቲስቶች ጫና ይደረግባቸዋል እና ያንን ልጠብቅ ይችላሉ። ኦፍኮርስ ጫና ይኖርበታል። ፈርቷል ብዬ ላልፈው ይችላሉ። ግን 18 ትራክ ግን ምንም አይነት የህዝብን ሮሮ ሳያሰማ እንትን ይላል ብዬ አላስብም። የመጨረሻ የምትለው ነገር ካለ ከዚህ ጋር በተያያዘ በልና ሌላ ሰው አስገባለሁ። ያ ነው ቴዲ። አመሰግናለሁ። ቴንኪ ሆኗችን ሆኖ ተሳታፊ ነው እዚህ በፖለቲካ ጉዳይ ላይ እንገናኛለን። እሺ ቴንኪ ያለው። እሺ የቴዲ አፍሮ ጋዜጣዊ መግለጫ ተከልክሏል ብለህ ታስባለህ? አዎ በደንብ ቴዲ። ለምንድን ነው የሚከለክለው? አንደኛ ቴዲ ያው እችን ቁጥሯንን የመረጣት ፖለቲካውን ካገናኘ ነው በደንብ የሚገናኝ ነው። ያው 8 ዓመቱ ነው ይህ መንግስት ምናምን። እንደገና ተባባሪ ፕሮፌሰር ነበር የማውቀው ነብዩ ባንዴ፣ አሁን ፕሮፌሰር ሆኗል ይመስለኛል። ባናውቅም እርግጠኛ ሆነን እሱም የሰጠውን መግለጫ ስናየው እያንዳንዱን አሁን ሼፊልድ ላይ ምን አስወስደው ያለው ደጋፊ ምን እንደሆነ ይታወቃል። ቴዲ ምን ለማለት ነው ግን እሱ ሼፊልድ ምናምን ሲል ምንድን ነው? ምን ለማለት ነው? አሁን ምን መሰለህ እኔው ምንድን ነው ቴዲ ይኸውልህ በጣም ለየት የሚያደርገውን ነገር ማየት ነው። ምንድን ነው አሁን ሼፊልድ የሚለው እሱ ኢትዮጵያ የምትባለው ነገር ቴዲ እኔ ይቅርታ አድርግልኝና አንተ ላይ ምናምን ነው ማየት ይሄ ገብቷል፣ ተገልጧል። ኢትዮጵያ እኔ ምናምን የሚለውም አንዳንዴ ሸርተት ሲል ታይቷል። በቃ በጣም ትንሽ ሰዎች የገባቸዋል እንደ ሼፊልድ የሚታዩ ማለት ነው በዚህ መንግስት። እኔ እንደዛ ነው የምረዳው። ስለዚህ እውነት ላይ ብትቆም ምንም ዋጋ የለውም ነው። እንደገና ምንድነው በደንብ እንትን ብዬው ነበር። ይሄ እንደነዛ ተናግረህ ዝም አንልህም አይነት ነገርም አለው። ማስፈራሪያ፣ ቆንጆ ማስፈራሪያም አለው እና እንዳስሪ ምናምን ሲል እንደ በ17 መርፌ ብለህ ነበረ። እንደኛ እንደነዛ ጊዜ ዝም አንልህም አይነት ሜሴጅ ነው የሚያስተላልፍ። አፈር ልብላል ቴዲ ግንበት የነገረ ነው የመሰለኝ ሸሪያው ያህ ነው። እና በጣም የምወደውን ቴዲ ልንገርህ፣ ጥበብ ብቻ አይደለም ቴዲ ጋ ያለው ማለት አሁን በድምፅ እኮ እሱ የሚበልጡ በጣም የሚከበር ሰው ነው። ስለዚህ ከማንም በተሻለ እንዲያውም ለብዙ ሰው ድምፅ መሆን የቻለ ነው። ከአንዴም 2 ያየ ነው ሰው ነው። ፍቅርን ሲገልጽም በደንብ የሚገልጽ ወርቅ የሆነ ልጅ ነው እና ቢያወራም ያወራል ብዬ አስባለሁ። ድንገት ያው ልጆች ምናምን ሲኖሩት እድሜም ሲገፋ ምናምን ካልፈራ ይኖራሉ ብዬ እጠብቃለሁ። ቴዲ ለምን በሚሊዮን የሚቆጠር ሰው ሙቶ ፍቅር የሚል ሰው የገባው የሆነ ነገር ያለ ሰው የእውነት የሚችል አይመስለኝም። የመኖር ትርጉሙ ከመብላት ከመጠጣት ከራስ በላይ ስለሆነ እና እኔ እንደዛ እጠብቃለሁ ቴዲ።
ሐሙስ ደርሰው ደግሞ እንወያያለን ተሰብስበን እንዴት አገኛችሁት በሚል አርብ ምናምን ላይ ጠብቁ። እስኪ ግምቶቻችሁ ይሆናሉ አይሆኑም የምናየው ይሆናል። ቴንክ ዩ ሲስኮ። ፍራቻን አያውቅም። ዲክሽነሪ ራሱ የለም እና እንኳን አንድ ግጥም የሚወጣ አካል አይደለም ወይ ዘፈን የሚያወጣ አካል አይደለም። ብዙ ነገሮችን ሲዳፈር ያየነው መንግስት ነው እና ሳይዘጋጁ እንኳን 2 ዓመት ምናምን እንደሆነ እንኳን ምንም ነገር ሳይኖረው 40 ሺህ ጦር ይዞ 250 ሺህ አለን እያሉ እንኳን የገጠመ መንግስት ነው እና ምንም የሚፈራው ነገር የለም። ነብዩ ባዬ ደግሞ ፕሮፌሰር ነብዩ ባዬ የጥበብ ሰው ናቸው። እንደዚህ አይነት ነገርን ብሎክ ያደርጋሉ ወይ አሽሙር ይሰራሉ ብዬ አላምንም። እሳቸው የጻፉትም ለሱ አይመስለኝም። ስለምን እንደሆነም አላውቅም። ቴዲ አፍሮ በአዲሱ አልበሙ እንደ ከዚህ ቀደሙ በፖለቲካዊ ቋንቋ መንግስትን ይሸነቁጣል ብለህ ታስባለህ? እኔ አይመስለኝም። የሆነ ነገር ስለ አንዳንድ ሶሻል የሚገርም ቴዲ በዛ ጊዜ እኛ ተደብቀን ከወንድማችን ወይ ከጓደኛችን ከጎረቤታችን ጋር እንኳን መንግስት እንደተችል በሰራንበት ጊዜ በተደበቅንበት ሰዓት ድምፅ ሆኖ በጣም መከራን የከፈለ እስር ቤት የገባ ሰው ነው እና የእሱን ኦፒኒየን እንደግፋለን። የምናከብረው የምንወደው ድምፃችን ነው እና ማለት ያለበትን ቢል እንደውም መንግስት እንደውም ከሱ ትምህርት ይወስዳል እንደውም እንዲል ነው የምንፈልገው። ግን እኔ ይላል ብዬ የማስበው በእኔ ግምት በራልን አሁን ገና የሚል ይመስለኛል። በቃ አሁን አያይኔ ምናምን የሚደግም ይመስለኛል እና ታየልን ምናምን ብሎ ለመንግስትን እንትን የሚያደርግ ይመስለኛል። ለምን ያለውን ነገር እሱ አገናዝቦ አይቶ እንትን የሚል ነው። እስከዛሬም ዝም አይልም ብዬ እጠብቅ ነበር። በሲንግልም የሆነ ነገር ይል ነበር ብዬ እጠብቅ ነበር እና እንደውም ያለውን ነገር አይቶ በፖዚቲቭ መልኩ ያወጣል ብዬ እጠብቃለሁ እና በራልን ይላል እና ቺን ያዝልኝ። ሐሙስን ደግመዋለን። አሁን በለጸግን ይላል ብለህ ታስባለህ? አሁን በለጸግን ነው። አሁን በለጸግን አሁን ታየልን እና 8 ቁጥር ደግሞ ይገርመሃል። አሁን ብዙ ሰዎች እዚህ ጋር ገብተው ትንሽ 8 ቁጥር እንትን ሲላት ጉግል አደረኩኝ እና ምን ይላል መሰለህ ማቴሪያል ሰክሰስ እና ፓወር ምናምን ነው የሚለው እና 8 ዓመት ሰክሰስ አድርገናል ነው ወይስ በእኔ ጉግል አድርጉት ከፈለጋችሁ እና ነምበር 8 ሚኒንግ ሲል እንትኑ ትርጉሙ ማቴሪያል ሰክሰስ እና ፓወር ስለ ፓወር ነው የሚያመለክተው ነው የሚለው። ስለዚህ 8 ዓመት ሰክሰስ አድርገናል፣ ፓወር አግኝተናል፣ ድምፅ አግኝተናል። በዛ ላይ እሱ ድሮ ስለዘፈነ ሚኒሊክ ብሎ ዘፍኗል። ሚኒሊክን ያከበረ መንግስት እኮ ነው ይሄ። ማን ያከበረው? ይሄ መንግስት ነው። የድሮ መሪዎቻችንን ምናልባት እዚህ ፖስተር ላይ የምታየው ነጭ መልበሱ ስለ መበልጸግ ስለ ፏ ስለ ማለት ምናምን ለመግለጽ ይሆን? ልምላሜ ነው። ነጭ ልምላሜ ነው። ያው ብርሃን ነው። እሱም ይመስለኛል። አሪፍ ነገር ነው። ጥቁር ይለብስ ነበረ። ትንሽ ጥቁር ለብሷል። ያው ትንሽዬ ደግሞ ችግር አለን። ይሄን ደግሞ እኛም የአቢቹ ደጋፊዎች እናምናለን እና ይመስለኛል እንደዛ ከበረም ነው እና ከልብ አመሰግናለሁ። ሐሙስ የምናየው ይሆናል እንዳልከው ይሆናል ወይስ አይሆንም የሚለውን ሐሙስ እንዳረሰ ደግመት እንዴት ነህ አለው። ስምህ ያው ምን ልትል እንደምትችል ብዙ ሰዎች ሊገምቱ ይችላሉ። ለማንኛውም ቴዲ አፍሮ ያው እውነትህን ነው። ያው ሰው ጀጅ የሚያደርግ በስም ምናምን ነው። ከእንደገና መብት ነው የፈለግከውን ደግፈ፣ ግን ለሀቅ ነው ብታየውን ነገር ኤግዛክትሊ። ለምን አሁን እኔ እንኳን በግልጽ እንደዚህ መደግፈውን ነገር ተናገሬ መጥቼ አይደለም ስሜ ተናግሮ አይደለም ልጁ መጥቶ አሁን እየተናገረ የነበረው ልጅ ባለው አቋም የሚመስለውን ነገር እየተናገረ እያለ ከታች ካድሬው እንደዚህ ነው ምናምን ነው ሰው የሚለው እና ይሄ የማሸማቀቅና እንትን ምናምን እሱ ድሮ የቀረ ነገር ያለፍንበት ነው። ወደ እንትኑ ልምጣል። ወደ ጥያቄው ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ አንተ የምትደግፈው መንግስት አግዶታል ይላሉ። በሶሻል ሚዲያ ሲዘዋወር የነበረ ጽሁፍ ነው። ይሄ ነገር እውነት ነው ውሸት ነው? በጭራሽ እውነት ሊሆን አይችልም። አንደኛ እንኳን ትልቅ አርቲስት እንደዚህ ትልቅ አርቲስት ነው፣ በጣም እናከብረው የምንወደው አርቲስት ነው ቴዲ አፍሮ። ሲጀመር ለእንደዚህ
በእውቀትና እንደዚህ በፈጠራ እንትን የኢትዮጵያን ብዙ ነገር የሚገልጽ ልጅ ቢኖር አንድ ቴዲ አፍሮ ነው እና ደፋርም ነው። ስለዚህ እንደዚህ አይነት ሰዎች ጋር የሚፈራና የሚደነግጥ መንግስት አይደለም አሁን ያለው። ለምን እንኳን እንደዚህ በጥበብ የሚገልጸው ምናምን ሰው አይደለም ታጥቆ የመጣውንም ማንንም የሚፈራ ስላልሆነ እንደዚህ አይነት ነገር ይከሰታል ብዬ በጭራሽ አልጠብቅም። እኔ አልቀበለውም ይሄን ነገር። እሺ ፕሮፌሰር ውሳ ከምንም ተነስተው ሼፊልድ ዌድነስዴይ እያሉ ሻምፒዮንሺፕ ላይ የሚጫወትን ክለብ ዋ ምናምን ያሉ ከማስጠንቀቂያ ያዘለ መልእክት ጋር የጻፉት ለምንድን ነው? እግር ኳሳዊ ቋንቋ አይደለም። እኔ እግር ኳስ አፍሮ በዚህ አልበሙ አንተ የምትደግፈውን መንግስት ሸንቆጥ ያደርጋል ይላሉ ብዙዎቹ። አንተ ይህን ትጠብቃለህ ወይስ? ቀደም ሲል ስልክ ላይ የነበረው አድማጫችን እንደውም አሁን ገና አይኔ የበራ ሸበረቀች አዲስ አበባ አሁን ገና በለጸግን ብሎ ነው የሚዘፍነው፣ እሱ ነው የምጠብቀው ብሏል። እና አንተ ምንድን ነው የምጠብቀው ካልሆነ? እኔ ከቴዲ አፍሮ ከዚህ በኋላ በአሁን በዚህ ሰዓት ላይ የምጠብቀው እንዳውም አሁን ነው ቴዲ አፍሮ እውነተኛና ጥበበኛ ሰው መሆኑ የሚታወቀው አሁን ነው። ለእውነት ያደረሰው መሆኑ የሚታየው አሁን በዚህ ታይም ነው። እስቲ እንዳውም ምን እንደሚል ራሱ እኔ ልጠብቅ እና ከዛ በኋላ ነው የቴዲ አፍሮን እንትን ልገመግም የምችለው። ለምን አሁን የሚታይ ነገር ነው በኢትዮጵያ ላይ እየተከናወነ ያለውና እስቲ እንዳውም ሜቢ እስቲ እድል እንስጣቸው እንስማቸው የሚል ነው ይመስለኝ። ከዚህ በኋላ እንዳውም የሚያሰባስብ የሚያፋቅር ነገር ነው የምጠብቀው። ለምን እንኳን በዚህ ሰዓት አይደለም የዛን ሰዓት ላይ በጣም ትምህርት ራሱ መማር በማንችልበት እና በብሔራችን በስማችን እየታየን በእንትን በሚወሰድበት ሰዓት ላይ በድፍረት ወጥቶ ትክክለኛ መልእክት ያስተላለፈና ያታገለ ወጣት ነበር በወጣትነቱ ጊዜ ጀምሮ። ስለዚህ አሁን ደግሞ ቢያንስ በቃ ለኢትዮጵያ የሚያስብ ከሆነና የሚያፋቅር በቃ ቴዲ ፍቅር ነው የሚባለውን ነገር አሁን ሊያሳይ የሚችለው ከእንደገና የጨለማ ሳይሆን እንዳልከው ከፖስተሩ ጀምሮ ሊገልጽ ይችላል ነው ብዬ ማስበው። ቢያዝን ኖሮ ጥቁር ለብሶ ይመጣል ብዬ ነው ማስበው። ማቅ ለብሰናል ጨልሞብናል ምናምን ብሎ ይላል ብዬ አስባለሁ። እና ሞዴሬተሮች በቅደም ተከተል እንደላኩት በቅደም ተከተል አስገቡልኝ። ከመሀል ምናምን ሰዓት ቴዲ አፍሮ ጋዜጣዊ መግለጫ እንዳይሰጥ ታግዷል ብለህ ታስባለህ? አላስብም። ቴዲ ብዙ ጊዜ ጋዜጣዊ መግለጫ ላይ ሲሰጥ ስለማላቅ ስላላየሁት አይመስለኝም። ብዙ ጊዜ ጋዜጣዊ መግለጫ ላይ ሲሰጥ ምናምን አይታወቅም እና ይሄ ዝም ብሎ ፈጠራ ወሬ ነው የምትለው። እሺ ሁለተኛው ጥያቄ ረዳት ፕሮፌሰር ነብዩ ባየ የጻፉት ቅኔ ለቴዲ አፍሮ ነው ብለህ ታስባለህ? 100%። ምክንያቱም በወፍ በረር የሰማው አለ፣ ስለ ሙዚቃው የሰማው ነገር አለ እና ቅድሚያ ማስጠንቀቂያ ሁሉ ይመስለኛል። አቀናባሪዎችን ኮንታክት አድርገው እንዲህ አይነት ዘፈኖች አሉ ሲባል ሰምተው ሰት እንዳሰራ ለእሱ ነው የጻፉት። ያ ስለዚህ ለቴዲ አፍሮ በዘፈኑ መንግስትን ይተቻል ብለህ ታስባለህ? እንዲህ ምንም ጥርጥር የለውም። ለምሳሌ በምን ጉዳዮች ላይ ሊተቸው ይችላል መንግስትን? ለምሳሌ አዲስ አበባ ላይ በሚሰራው በኮሪደር ልማት ምክንያት ሰው የሚፈናቀለው፣ የኑሮ ውድነቱ፣ በዚህ የውጭ ምንዛሪ ጋር ያደረገው አግሪመንት ከወርልድ ባንክ ጋር የፈጠረው አግሪመንት ኢኮኖሚ ላይ የፈጠረው ጫና፣ ሀገሪቷ ላይ ያለው የኑሮ ችግር፣ ይህንን እያየ ዝም አይልም ብዬ አምናለሁ ቴዲ። ምክንያቱም ቴዲ ለሆዱ አደር አይደለም ወይ ሰምቶ አደር አይደለም፣ ራሱን ሆኖ የሚኖር ሰው ስለሆነ ምንም ነገር ወደ ኋላ ይመለሳል ብዬ አላስብም። በመጨረሻ የምትለውን ነገር እስኪ ከአልበሙ ሐሙስ ነው የሚለቀቀው፣ ከሰማን በኋላ ድጋሚ ትመጣለህ እንዳልከው ሆኗል አልሆነም የሚለውን እናያለን። በመጨረሻ የምትለው ነገር አለ ከዚህ ጋር በተያያዘ? አሁን እንግዲህ ቴዲ ሙዚቃውን ይዘፍነዋል ብዬ ገምታለሁ። በዚህ ሙዚቃ ደግሞ ብዙ ፈተናዎች እንደሚመጡ ፕሮፌሰሩ ያው በእንትንም ነግረውናል፣ በቅኔም ይሁን። ምክንያቱም ሼፊልድ ዩናይትድ ከወረደ እነ ማንቸስተር እንኳን ሊወርዱ ያሉ ቡድኖች እንኳን የዛ አይነት አስተያየት አይሰጥም እና ሼፊልድ ያለበት ሁኔታ ስናቅ ኳስ የምናይ ሰዎች ወራጅ ቀጠና ላይ ናችሁ ነው። አሁን በዚህ ወራጅ ቀጠና ምክንያት አሁንም ችግር ውስጥ እንዳትገቡ የሚል መልእክት ይመስለኛል።
አሁንም ፕሪሚየር ሊግ ላይ ያለ መስሎሽ ለሼፊልድ ዩናይትድ ዝም ብሎ ሃይላይት እያየሽ ስህተት እንዳሰሪ። ኦኬ ትላንት ከትላንት ወዲያ የምደግፋቸው የነበሩ ሰዎች አሁንም ስልጣን ላይ ያሉ መስሎ እነሱ ዘፈን አወጣው ብለህ ሃይላይት አይተህ ወይም በጨብሲ ሙድ ምናምን ስህተት እንዳሰራ ሃይላይት ደግሞ የሚለው ምናልባት የማታውን ጨብሲውንም ሊሆን ይችላል። ገብቷል። ጨብጫቢ የተቆራረጡ ቪዲዮዎች ምናምን እያየህ ማለቱ ሙሉ ሳታይ ነው። ያ ከልብ እናመሰግናለን ሊበናችን። ቴንክ ዩ አንተም ስላስገባኝ ቴዲ።